ጭብጨባ ለፒኤስጂ ፒኤስጂ በሜዳው በጣም ጠባብ በሚባል የግብ ልዩነት ተለያይቶ ወደ ጀርመን አቅንቶ ባየር ሙኒክን ያው አሸንፎ በድምር ውጤት ማለት ነው ባለቀ ሰዓት ተቆጥሮበት 1-1 ነው ጨዋታ የተጠናቀቀው። ግን እንደ መጀመሪያው ጨዋታ የተንበሸበሸ ግብን መመልከት አልቻልንም። ብዙዎች እንደዛ ጠብቀው ነበረ። ተመሳሳይ አይነት ሬት ያለው ጨዋታ ጠብቀው ነበረ፣ ግን እንደዛ አልነበረም። ጨዋታው አሪፍ ነበረ፣ ግን በዛ ልክ ይሄ ለፍጻሜ የሚደረግ ፍልሚያ ላይ ክፍት የሆነ ኦፕን የሆነ ፕሌይ፣ ሁለቱም የማጥቃት እንቅስቃሴያቸው አሪፍ ነበረ። ያው ፒኤስጂም ተጨማሪ ጎሎቹ ማስቆጠር ነበረበት፣ ምክንያቱም ያለው የነጥብ ልዩነት ያለው የግብ ልዩነት በጣም ጠባብ ስለነበረ ቢያንስ ከሁለት በላይ ከሶስት በላይ ጎሎችን አስቆጥሮ አስተማማኝ አድርጎ ማለፍ ይፈልግ ነበረ። ባየር ሙኒክም እንደዚሁ ካውንተር ተጠቅሞ ያው ማለፍ መፈለግ ብዙ ጎሎች ማስቆጠር የግድ ነበረ፣ ምክንያቱም የአንድ ግብ ልዩነት ብቻ ይዘው ስለነበር የተገናኙት። እንደዛ ነበረ። ግን በተጠበቀው ልክ ግን የመጀመሪያውን ጨዋታ ዛሬ ተመልክተናል ብዬ አላስብም። በተቻለ መጠን ሁለቱም የማጥቃት እንቅስቃሴያቸው እንደተጠበቀ ሆኖ ጥንቃቄንም መሰረት አድርገዋል። በእርግጥ ብዙ ነው የሞከሩት። በሙከራ እንቅስቃሴው ሁለቱም ጥሩ ነው የሞከሩት። ለምሳሌ በሙከራ ደረጃ ያው ባየር ሙኒክ ሞር ተጭኖ ለመጫወት ሞክሯል። በሜዳውና በደጋፊ ፊት ነው የሚጫወተው። ተመርቶ ነበር፣ የአንድ ግብ ልዩነት ነበረበት። ያችን የግብ ልዩነት አጥብቦ ማለፍ ያው ምርጫ የሌለው ጉዳይ ስለነበረ እና በተለያዩ ምክንያቶች በጨዋታ እንቅስቃሴ የበላይነት የነበረው ባየር ሙኒክ ነው። ለምሳሌ 65 ነጥብ በ5 በመቶ ብልጫ ነበረው። በኳስ ቁጥጥር የበላይነት ነበረው። ሜዳ ላይ 34.5 በመቶ ነበር የፒኤስጂ ድርሻ በአጠቃላይ የኳስ ቁጥጥሩ። ስለዚህ ከሁለቱ ቡድኖች ተገዳዳሪነትና ይሄ ምንድን ነው እሱ አቅማቸው ሌብላቸው ኦልሞስት ተቀራራቢ ተመሳሳይ የመሆኑን ያህል በዚህ ልክ የኳስ ቁጥጥር የበላይነት አልጠበቅኩም ነበር እውነት ለመናገር። ግን ፒኤስጂ ያችን የአንድ ጎል ሊፈረስ ስለነበረች እና ገና በሶስተኛው ደቂቃ መጀመሪያም ጎል አስቆጥሮ ስለነበረ እሱን የማስጠበቅ አዝማሚያ ይመስለኛል። ሞር ኳሱን የመልቀቅና ወደ መከላከል የማፈግፈግ እንደዚህ ውድሉ ሲገኝ ብቻ ፕረስ አድርጎ ለመጫወት መሞከር እንደዚህ ነገሮች ነበሩት እና ያዝ ለቀቅ ስለነበረው ሞር ኳሱን ሞር የተቆጣጠሩት ባየር ሙኒኮች ነበሩ። ስለዚህ ቁጥራዊ መረጃውን የሚያሳየው እሱን ነው። በሙከራም ደረጃ እንደዚሁ 18 ለ15 ነው ንጽጽራቸው። ሙከራቸው ራሱ 18 ጊዜ ሞክረዋል ባየር ሙኒኮች ጎል ለማስቆጠር። ያው እንዳልኳቸው ነው ምክንያቱ የግድ ማሸነፍ የግድ ጎል ቶሎ አስቆጥረው እንደውም በጊዜ ስለተቆጠረባቸው ተጨማሪ አስቆጥረው ያለውን ጋፕ ያው ደፍነው ከዛ በኋላ አይደለ ብልጫ ወስደው ማሸነፍ የነበረባቸው። ስለዚህ ሞር ማስቆጠር ነበረባቸው። ተጭኖ ከመጫወት ጎል ለማስቆጠር ከመሞከር ውጭ አማራጭ አልነበራቸውም። ስለዚህ 18 ሙከራዎች ነበሯቸው። 15 ሙከራዎች ደግሞ ፒኤስጂዎችም ነበራቸው። ሁለቱም በማጥቃት በሙከራ በኩል ጥሩ ነበሩ። መከላከሉ እንደተጠበቀ ሆኖ ከዚህ ውስጥ እንግዲህ ባየር ሙኒክ 6ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። ፒኤስጂ ደግሞ በሙከራ በአጠቃላይ ሙከራ ቢበለጥም ኢላማቸውን በጠበቁ ሙከራዎች ግን በአንድ ብልጫ አለው። 7 ኢላማቸውን የጠበቁ ሙከራዎችን አድርጓል ፒኤስጂ። ስለዚህ ቶሎ ቶሎ ወደ ጎል በመድረስ በኩል እየተሻለ ቢሆንም ባየር ሙኒክ ፒኤስጂ ደግሞ ጎል አካባቢ በደረሰባቸው አጋጣሚዎች ምን ያህል ኢላማቸውን የጠበቁ ሙከራቸውን ሲያደርግ እንዳመሸ ቁጥሩ ያሳያል። በአጠቃላይ የኳስ ቁጥጥሩም እንደዚሁ። ለምሳሌ አሁን እኔ በጣም የገረመኝ ቁጥር ምንድን ነው በተቃራኒ የቦክስ ክልል ውስጥ ይሄ ፔናልቲ ኤሪያ የምንለው ላይ ኳስ ንክኪ መጠናቸው ባየር ሙኒክ ከፒኤስጂ 40 ለ17 ነው ብልጫው። የባየር ሙኒክ 40 ነው፣ 17 ጊዜ ደግሞ ሙኒክ ነው የፒኤስጂ ነው። ስለዚህ ሙኒክ ምን ያህል በተቃራኒ ሜዳ ውስጥ ወይም ደግሞ በፒኤስጂ የፔናልቲ ኤሪያ ውስጥ ሲንሸራሸር እንዳሳለፈ ሙሉ ጨዋታውን የሚያሳይ ቁጥር ነው። ለማንኛውም የባየር ሙኒኩ ግብ ጠባቂ ማኑኤል ኖየር በጣም ማለት ኢላማቸውን የጠበቁ 7 የተሞከረበት ግን ኦልሞስት ጎል የሆኑትን ከአምስት እና ከዛ በላይ የሚሆኑ ኳሶችን አድኗል። በጣም ግሩም ነበረ። ያም ሆኖ እንግዲህ ኳስ እንደዚህ ነው። መጨረሻው ድሉ የአጠቃላይ ድሉ የፒኤስጂ ሆኗል። ለሙኒኮች በጣም የሚያስቆጭ ነው። ባለቀ ሰዓት
ሄሪኬን በ94ኛው ደቂቃ 5 ደቂቃ ተጨምሮ በ94ኛው ደቂቃ ላይ ነው ያስቆጠራት እና ምናልባት ቀደም ብላ 75ኛው 80ኛው አካባቢ ቢቆጠር ኑሮ ሞር ፒኤስጂዎችም ጫና ውስጥ የሚገቡበት እና ጨዋታውም ወደ ኤክስትራ ታይም ወደ ፔናልቲ ምናምን ሊያመራ የሚችልበት ይሄ በጣም የሚያዝናና ጨዋታ ተጨማሪ ደቂቃዎችን ልንመለከት የምንችልበት እድል ነበረን። ለማንኛውም ግን ፒኤስጂዎች አቅማቸው እንደተጠበቀ ሆኖ እድለኛም ጭምር ነበሩ። እውነት ለመናገር እንግዲህ የሜንዴዝ የቀይ ካርድ ምን ቢጫ ነበረበት፣ እንግዲህ ቀይ ካርድ ማግኘት ነበረበት። ቴሪ ሄንሪ እንግዲህ እዚህ ስቱዲዮ ሲወያዩ እንደዛ ነው እነሱ እንደዛ አይነት ሀሳብ ነበር የነበራቸው። እኔ ብዙ ጊዜ የሜዳ ላይ የሚሰጥ የዳኛን ውሳኔ ለዛውም በዚህ የቫር ዘመን አንድ ዳኛ ብቻ በማይወስንበት በተለያየ አንግል ሆነው እንግዲህ እዛ ስቱዲዮ ውስጥ የተገጠሙት ካሜራዎች ብቻ አይደለም፣ የቫር ካሜራዎች አሉ፣ የቫር ዳኞች አሉ፣ ረዳት ዳኞች አሉ። ግን ዋና ዳኛው እንኳን ነገሩን ችላ ቢለው የቫር ዳኞች ተመካክረው ጨዋታውን ሊያስቆሙት ከዋና ዳኛው ጋር ኮሚኒኬት ሊያደርጉ ይችላሉ። ያንን ኢግኖር የማድረግ መብት አለው ብዬ አላስብም እና አንዳንዴ መብት ብቻ ሳይሆን ህሊናዊም ነው። ለምሳሌ ይህን ነገር ተመልከተው አቁምና ጨዋታውን ተመልከተው ካሉት አቁሞ ሊያይ ይችላል። ስለዚህ አንደኛው የመሀል ዳኛው አድሎ ፈጽሟል ብንል ሁሉም አድሎ ይፈጽማሉ ወይ? እሱም ሌላ አጠያቂ ጉዳይ ነው እና አንዳንዴ ዳኞች እዚህ እንደ ተመልካች የምንመለከታቸው ልጁ መጀመሪያ ቢጫ አለበት፣ ኳሱን ነክቶታል በእጁ። ስለዚህ ድጋሚ ቢጫ ሲያይ በቀይ ይወጣል ማለት ነው እና እንደዛ ነው የሚመስለው እንደ ተመልካች ሆነን ስንመለከተው። ግን ደግሞ ያው ኮሜንታተሮችም እንደዛ ነው የሚሉት፣ ፕሮፌሽናልስ ናቸው። እነ ቴሪ ሄንሪ እንደዚህ ስቱዲዮ ሲወያዩ ይሄን ሀሳብ ነው የሚደግፉ። ልጁ በቀይ መውጣት ነበረበት አይነት ነገር ነው። ግን ደግሞ ዳኞች ሜዳ ላይ ሆነው እንዳ ፒች ሆነው የሚያጫውቱት እንደገና በቫር በቅርበት የሚከታተሉት ጨዋታውን በምን መንገድ ይሄን ነገር ችላ ይሉታል የሚለው ነገር ለእኔ ስቲል ያልተመለሰ ጥያቄ ነው። ባለፈውም በአርሰናል እና በአትሌቲኮ ማድሪድ ጨዋታ በተለይ መጀመሪያው ጨዋታ ላይ በቤን ዋይት በእጁ ነክቷል ተብሎ የተሰጠው ፔናልቲ መጀመሪያ ኳሱ ከሌላ ሰውነቱ ላይ ነጥሮ ነው እጁን የነካ። ስለዚህ እንደዚህ አይነት ያ ደግሞ ፔናልቲ እንዲሆን ሕጉ አይፈቅድም የሚሉ መከራከሪያዎች ነበሩ። ሁለተኛ ደግሞ ኤዜ ተጠልፎ ፔናልቲ ክልል ውስጥ የተከለከለበትን መንገድ እናስታውሳለን። ያ ሁሉ ኮንትሮቨርሻል ነው፣ አከራካሪ ነው። ግን ዳኞች እንደ ከዚህ በፊቱ አይደለም። በቫር በቪዲዮ አሲስት እየተደረጉ በቪዲዮ ዳኛ አሲስት እየተደረጉ እንደገና ከረዳት ሜዳ ላይ ካሉት ረዳት ዳኞች በተጨማሪ በዛ መንገድ ጨዋታ እየመሩ እንዴት እንደዚህ አይነት ስህተቶች በግልጽ ሊወጡ ይችላሉ የሚለው ነገር ስቲል ለእኔም ጥያቄ ነው። ለማንኛውም ጨዋታው ምርጥ ነበረ ብሎ ማለት ቢቻልም ግን ብዙዎች እንዳሉት እና እንደጠበቁት የመጀመሪያውን ዙር ፈረንሳይ ላይ የተመለከትነውን ፒኤስጂ ሜዳ ላይ የተመለከትነውን ጨዋታ ግን አልተመለከትንም። በእርግጠኝነት በተቻለ መጠን ሁለቱም ጥንቃቄን መሰረት አድርገው ግን ደግሞ ማጥቃት እንቅስቃሴያቸውን እንደጠበቀ ሆኖ ልክ እንደባለፈው 9 ጎል በአንድ ጨዋታ እንደተመለከትንበት አይነት ኦፕን የሆነ እንቅስቃሴ አላሳዩንም። ግን ደግሞ ያው መጨረሻ ማለፍ የነበረበት ፒኤስጂ አልፏል። ስለዚህ ሜይ 30 በዕለተ ቅዳሜ ቡዳፔስት ላይ በፍጻሜው አርሰናል ከፓሪስ ሰን ዠርመን የፍጻሜ ተፋላሚዎች መሆናቸው ተረጋግጧል። በዚህ ፍጻሜ ላይ ምን እንመለከታለን? አሁንም መላምቶች ከዚህም ከዛም ብዙ ይባላሉ። በቃ ጨዋታ ዋንጫው ያለቀ ጉዳይ ነው፣ ለፒኤስጂ ነው። ባየር ሙኒክን ቢያልፍም ለባየር ሙኒክ ነው እንደዚህ ይባል ነበረ። ምክንያቱም ያቺ የመጀመሪያ የሴሚፋይናል የፈረንሳይዋ ጨዋታ ሁለቱን ቲሞች በጣም ከፍ ስላደረገ ሁሉም ሰው እንደዛ ነው የሚገምተው። እስኪ ውል እሱን የምናየው ይሆናል። እኔ የሚመስለኝ ግን 2009-2010 ላይ ጆዜ ሞሪኖ ኢንተርን ይዘው ባየር ሙኒክን ዋንጫ ሲነጥቁ የነበረውን የጨዋታ እንቅስቃሴ እናስታውሳለን። ሙኒክ የተሻለ ይጫወት ነበረ። ሙኒክ ባየር ላይ የመብረር ያህል ጨዋታ እንቅስቃሴ ነበረው። ኢንተር ደግሞ ዘግቶ የሚጫወት ጥንቃቄ መርቶ የሚጫወት ነበር። ያው የጆዜ ሞሪኖ ታክቲክ ይታወቃል። በዛ መሰረት ዋንጫውን ነጥቀዋል እና ያ ነገር ሊከሰት ይችላል። እኔ የአርሰናል ዋንጫ እንዲያነሳ በመመኘት ብቻ ሳይሆን እንደዛም ሊሆን ይችላል። እኔ አንዳንዴ ይህን የምለው ለምንድን ነው ሰው ደምድሞ በቃ አርሰናል እንኳን ለፍጻሜ ደረሰ እንጂ የዋንጫው ነገርማ ለፒኤስጂ ነው፣ ካለፈም ለባየር ሙኒክ ነው የሚሉ ነገሮች ቀድሞ ሲስተጋቡ ስለነበረ ነው። ለማንኛውም እሱም በሂደት እንግዲህ ቀስ ቀስ እያልን መረጃ የተለዋወጥን እያወራንበት እንቀጥላለን። ለማንኛውም በፍጻሜው የዘንድሮ የ2025-26 የውድድር ዓመት የታላቁ አውሮፓ ቻምፒየንስ ሊግ ተፋላሚዎች አርሰናል እና ፒኤስጂ ሆነዋል። ፉትቦል ለዘላለም ይኖር። ተዝናንተናል። በመጨረሻው ደግሞ በፍጻሜው የሚሆነው እናያለን።